ክረምቱ ገብቷል በጣም በኢትዮጵያ የዘመን አቆጣጠር ውስጥ ክረምት ስንል ስሜቱን ቀደም አድርገን ብናስበውም ካሌንደሩ ግን ከሰሞኑ ከነሐሴ 25 26 ጀምሮ አካባቢ እንደሚገባ ነው የሚናገረው እስከ መስከረም መውጫ ቀናት ድረስ። ስለዚህ ኦፊሻሊ ክረምቱ ገባው ብሏል። ታስታውሱ እንደሆነ የዛሬ 2 ሳምንት አካባቢ ይሄ ዝናብ እንዴት ሊሆን ነው ብለን ነበር አይደል? አሁን ግን በትክክል መግባቱን አረጋግጠናል። እንኳን ለክረምቱ አደረሳችሁ ለማለት ነው። በጣም በተለይ እንደኔ ክረምትን ለሚወዱ እኔ ክረምት ወዳጅ ነኝ። ከሙቀት ይልቅ ዝናብ ወዳጅ ነኝ በጣምና በጣም የምንወደው ለክረምት ልዩ ስሜት ላላችሁ ደግሞ የበለጠ እንኳን ቆንጆ ትዝታም ስላለው ክረምት ደስ ይላል። በትክክል ክረምቱ ሲመጣ እንግዲህ ብዙዎቻችን የምናደርገው በተለይ በሰለጠነው ዓለም ውስጥ እንደ ግዴታ እንደ ትልቅ የሞራል ልዕልና እንደ ስልጣኔ መገለጫ ተደርጎ የሚወሰደው የበጎ ፈቃድ አገልግሎት ነው። ኢትዮጵያ ውስጥ ገና በብዙ ሊሰራበት የሚገባ ጉዳይ ቢሆንም አሁን ግን ክረምትን ከአካዳሚክሱ ውጪ ላለ ንባብ ለጠቅላላ እውቀት እንደምንለየው አይነት ነገር በጎ ፈቃድንም ትንሽ ባህል ለማድረግ የመሞከር ነገር አለ። ይሄ በጣም ተበርታቶ መቀጠል ያለበት ነውና ክረምትና በጎ ፈቃድን ለመግለጽ እጅግ በጣም ከባድ የሆነ ምሳሌ ልናነሳ ነው ዛሬ። ክረምት እኮ በባህሪው ወደ ቤት በቃ ቤት ተቀመጡ ይላልና በክረምት ወቅት ላይ ብዙ ጊዜ የምናስባቸው እኛ ቤታችን ሆነን ውጭ ያሉ በረንዳ ላይ ያሉ ብርዱን የማይቋቋሙ ህመም እኮ በክረምት ይበረታል፣ ይደካክማል። ከዛ በተጨማሪ ደግሞ የረፍት ጊዜያችን ስለሆነ እስቲ ዞር ብለን ደግሞ እነማን ማገዝ እንችላለን ማን ከባድ ሁኔታ ላይ ነው ያለው ሚሊዮን ትንሽ ለማጤን ሰፋ ያለ ጊዜ የምናገኝበት ወቅት ነው ክረምት። በትክክል እውነት ነው። እንግዲህ ሀገራችን አሁን እንደ አቅጣጫ ተቀምጧል አይደለ? በጎ ፈቃድ አገልግሎት ለምሳሌ እንዳልሽው አቅም የሌላቸውን በአቅም በመደገፍ ቤታቸው ዝናብ የሚያስገባ ከሆነ እሱም በመጠጋገን በሌላም በመላው ኢትዮጵያ የክልል ርዕሳነ መስተዳድሮች በበጎ ፈቃድ ተሳተፉ የሚል ጥሪ ያስተላለፉ ያየን ነው። ቀደም ሲል ሀብቴ ትልቅ ምሳሌ ልናነሳ ነው ያለውን ደግሞ ኢትዮጵያውያን በሌላ ዓለም ትልቅ ስም ያላቸው ግን በበጎ ፈቃድ ወገኖቻቸውን የሚያገለግሉ የልብን ነገር ልብ ያሉ የሐኪም ጥንዶችን እናንሳ። ሰሞኑን እኔም በበጎ ፈቃድ ከነዚህ ሐኪሞች ጋር የመስራት አጋጣሚ ስለነበረኝ ቢዚ ይሆንሽ ነው እንዴ? አዎ በጣም ደስ ይላል። የሚገርመው ልብን ነው የሚያክሙት። እንግዲህ ልብ ያለፈው ማክሰኞ ዶክተር በነገራችን ላይ ሐኪሞቹ መጀመሪያ ላስተዋውቅ። ዶክተር ኦብስኔት መርዕድና ዶክተር ተስፋዬ ተሊላ ይባላሉ። መኖሪያቸው አሜሪካን አትላንታ ነው። እነሱ የዛሬ 2 ዓመት ተኩል ያቋቋሙት ሀርት አታክ ኢትዮጵያ የሚባል ድርጅት አላቸውና በውጭ ሀገርም በሀገር ውስጥም አብሯቸው የሚሰሩ በጎ ፈቃደኞች በብዛት አሉ። እና ይሄንን ተቋም ለማቋቋም የተነሱበት ዋናው ምክንያት የራሳቸው የህይወት ልምድ ነው። የዶክተር ተስፋዬ አጎት የዶክተር ኦብሴ ደግሞ እህቷ በልብ ህመም አርፈው ስለነበረ እዚህ ኢትዮጵያ አስቸኳይ የልብ እርዳታ የሚያስፈልጋቸው ወገኖቻችንን በነጻ እየሄድን እናክም በሚል በጎ ሀሳብ ነው የተነሱትና የልብን ነገር ልብ ያሉ ሐኪሞች የምንላቸው ለዚህ ነው። ስለዚህ ይሄንን ተቋም ካቋቋሙ በኋላ በ2 ዓመት ተኩል አሁን የመጡት ትናንትና የገቡት ለ5ኛ ሚሽን የሕክምና አገልግሎት ለመስጠት ነው። አብሯቸው ወደ 55 ሐኪሞች መጥተዋል ከተለያዩ ሀገር። ይገርማል በጣም ከካናዳ፣ ከአሜሪካ፣ ከህንድ፣ ከቦትስዋናና ከሌሎች ሀገሮች አብሯቸው 55 የልብ ቀዶ ጥገናን የሚሰሩ ስፔሻሊስቶች በበጎ ፈቃድ ነው የመጡት። እነዚህ የሕክምና አገልግሎት የሚሰጡ ሐኪሞች እንግዲህ ለመዝናናት አይደለም ህይወትን ለማትረፍ ነው አብሮ የመጡት እና በጣም ትልቅ ሚሽን ይዘው ነው። አሁን የምናየው የሕክምና መገልገያ መሳሪያዎች ናቸው። እነዚህም በነጻ የገቡ ናቸው። እስካሁን ድረስ እንግዲህ በአራቱ ሚሽኖች 450 ወገኖችን ህይወትን ቀጥለዋል ማለት ነው፣ አክመዋል። ይሄን ያህል ነው። አሁን ደግሞ በዚህኛው ሚሽን በጣም ብዙ ወደ 200 ሰዎች ህክምና ያገኛሉ። ህክምናውን የሚያደርጉት በመንግስት ሆስፒታሎች ነው። በጥቁር አንበሳ፣ በቅዱስ ጳውሎስ እንደዚሁም ደግሞ በካርዲያክ ሴንተር ወይም ደግሞ የልብ ህክምና ማዕከልና በኮሪያ ሆስፒታል ነው። ምን ተቸገርን አሉ ዶክተር ኦብስኔት ጋዜጣዊ መግለጫ ነበራቸው ማክሰኞ ዕለት። እኛ ወረፋውን እኛ አይደለንም፣ ሰዎችንም ታካሚዎችን ምን መርጠው እኛ አይደለንም። በሁሉም የህክምና ተቋማት አስቸኳይ እርዳታ የሚያስፈልጋቸው ህሙማን አሉ። ከነሱ ውስጥ ተመርጠው ነው እንግዲህ እኛ ድንገት ስንመጣ ህክምናውን እንዲያገኙ የሚያደርጉት ተብሏልና
ብዙ ሰዎች በሶሻል ሚዲያም ላይ የሚሰሩትን ስራ ስለሚያጋሩ ባካችሁ እኛንም ይሁን የሚል መልእክቶች ይመጣሉ። ግን እኛ እዚሁ መንግስት ያዘጋጀልን እሱን ነው ተቀብለን አክመን የምንሄደው ብለዋልና እንግዲህ እነዚህ በጎ ፈቃደኛ ሐኪሞች ባለትዳሮች ናቸው። ቀደም ሲል እንዳልኳችሁ ጥንዶች ናቸው። 4 ልጆች አሏቸው። የራሳቸው ስራ አለ። እሱን ሁሉ ትተው ነው ወገን ለማዳን በሙያቸው እዚህ የሚመጡት። ዶክተር ተስፋዬ በአሜሪካን ሀገር አሉ ከተባሉ የልብ ሐኪሞች ውስጥ አንዱ ነው። በጣም ብዙ ቦታ ላይ በበጎ አክሞ በማትረፍ የሚታወቅ ትልቅ ሐኪም ነው። ዶክተር ኦፕስኔትም እንደዛው በጣም ትልቅ ሐኪም ነች። ስለዚህ እነሱን በማመን ነው እነዚህ ከዓለም ጥግ ያሉ ሐኪሞች ኢትዮጵያ መጥተው ይሄንን ትልቅ እርዳታ እያደረጉ ያሉት። እንግዲህ ትናንት ገብተው ዛሬ ጧት ደግሞ ይሄ ግሪን ሌጋሲን ለመቀላቀል በኮሪያ ሆስፒታል ችግኝ ተክለዋል። ከዚያ ደግሞ ክቡር ዶክተር ፍጹም አረጋ የዲያስፖራ አገልግሎት ዳይሬክተር እንደዚሁም ደግሞ ክቡር አባዱላ ባሉበት ይሄንን ችግኝ መትከል መርሃ ግብር አከናውነዋል። ከዚያ ደግሞ ነገ ነው ሕክምናውን የሚጀምሩት። ከሰኞ ጀምሮ ለ15 ቀናት ይቆያሉ። በ15 ቀናት ስለሚደረገው ኦሪንቴሽን ተሰጥቷል ዛሬ ጠዋት ማለት ነውና በ15 ቀን ቆይቷቸው ሌላው ደግሞ የሚያደርጉት የገቢ ማሰባሰቢያ ይኖራል የሚቀጥለው ቅዳሜ ላይ። ያ የገቢ ማሰባሰቢያ ደግሞ ምንድነው ጥቅሙ? እዚህ ያሉ ጎበዝ የልብ ሐኪሞችን ስፔሻላይዝ እንዲያደርጉ ወደ ውጪ የሚላኩበትን የገቢ ማሰባሰብ ሂደት ይሄንንም ያደርጋሉ በመሀል ላይና በብዙ መልኩ ነው ሀገራቸውን ወገናቸውን እየረዱ ያሉት። ስለዚህ ለህርት አታክ ኢትዮጵያ መስራቾች ለዶክተር ኦፕሴና ለዶክተር ተስፋ ያለንን አክብሮት መግለጽ እንፈልጋለን። እንደዚሁም በሀገር ውስጥና በውጪ አብረዋቸው ለሚሰሩ በጎ ፈቃደኞችም ትልቅ አክብሮት አለንና በጎ ፈቃድ ወገንን ማገልገል በጣም ስሜቱ ምን እንደሆነ አብሬያቸው በነበርኩባቸው ሰዓት እያየው ነውና ደስ ይላል። ከራስ አልፎ ለሰው መትረፍ ስሜቱ ጥሩ ነው። በጣም ለሰዎች ተስፋ መሆን መቻል፣ የሰዎች ፈገግታ መሆን መቻል። ብዙ ጊዜ ሲባል እሰማለሁ ህመምና ሞት ያልደረሰበት አያውቀውም አይረዳውም ይባላልና አንዳንዴ ፈጣሪም የሆኑ ሰዎችን ለሰዎች መፍትሄ ሆነው እንዲመጡ ለማድረግ ስበብም ይመስለኛል በዙሪያቸው በቅርባቸው ያሉ ሰዎች ከባድ ጊዜን ሲያሳልፉ እንዲያዩ የሚሆኑት። ያ አቅም እያለኝ ችሎታው እያለኝ ጊዜው እያለኝ ገንዘቡ እያለኝ መድረስ እንዴት አልችልም የሚለውን ደግሞ የመጀመሪያውን ሀሳብ እንዲመጣላቸው ያደርጋል። እንደዚህ ደግሞ ለብዙዎች እንዲተርፉም ይሆናሉ። በጣም በሚገርም ሁኔታ ይሄ ጉዳይ ስር የሰደደ ችግር መሆኑን አንዳንድ ጊዜ አንዳንድ አሰቃቂ ነገሮችን ስንሰማ ነው የምናውቀው። እነዚህ ሰዎች ሊመጡ ጥቂት ቀናት ሲቀሩ በሆነ አጋጣሚ እኔና ኤዶ አንድ ታሪክ ሰምተን ነበረ። የልብ ህመም ስላለባት አንዲት ህጻን ልጅ እና ከሁለት ሳምንት በፊት ነገር ነው አይደል የሰማነው? ወር እንኳን አይሞላው። አሁን በሰማነው በነዛ ቀናት ውስጥ በቃ እንደዚህ አይነት ትልቅ ህክምና በማጣት ህይወቱ አለፈ ሚል ወሬ ሰማን። አያችሁ እንደዚህ ነው። አሁን ይሄ እኛ የሰማነው ነው በእኛ ዙሪያ በእኔ ዙሪያ የነበረ ታሪክ ስለሆነ ማለት ነው። ልክ እንደዚህ በየቦታው አስፈላጊ የሆነ ትልቅ ህክምና አገልግሎት ቢያገኙ ህይወታቸው ሊተርፍ የሚችል ህጻናት፣ አረጋውያን፣ ወጣቶች አሉ። ስለዚህ እነዚህን የበጎ ፈቃድ ሐኪሞች አለማመስገን በጣም አይቻልም። ግን እንደ ነጥብ የምናነሳው ግን ነገር ይኖራል ብዬ አስባለሁ። ኤዱ ከባህር ማዶ በልብም ሆነ በሌላ ኬዝ ነጻ ህክምና አገልግሎት ሲሰጥ እነሱ መጥተው ታካሚዎቹን አይመርጡም። የሚመርጡት እዚህ ያሉት ሐኪሞች እዚህ ያሉት የመንግስት የህክምና ተቋማት ናቸው። ምርጫው ምን ያህል አንገብጋቢ ህክምና የሚያስፈልጋቸውን ሰዎች ቅድሚያ ይሰጣል የሚል ጥያቄ መነሳት አለበት። ለምሳሌ እኔ ሐኪም በሆነና ከውጭ ሀገር የሚመጣ የህክምና ቡድን ኑሮ እኔ ታካሚ የመምረጥ ስልጣን ቢኖረኝ በቅርብ ያለውን ልመርጥ እችላለሁ። አስቸኳይ ህክምና የሚያስፈልገውን ሳይሆን እኔ ማቀውን ሰው ልመርጥ እችላለሁ። እንደዚህ አይነት ነገሮች በጣም እየጸዱ ሲመጡና በትክክልና በአግባቡ ቅድሚያ የሚገባቸው መታከም ከቻሉ የበጎ ፈቃድ አገልግሎቱ እውነትም ተሳክቷል ማለት ነው። እውነት ነው። ትክክል ነው። እንግዲህ በጋዜጣዊ መግለጫው ላይም ማክሰኞ በነበረው ያው ዶክተር ኦፕሴ ቀደም ብለው መጥተው ስለነበረ አብረው እነዚህ የመንግስት ሆስፒታሎች ሜዲካል ዳይሬክተሮች በሙሉ ተገኝተው ነበርና የምርጫው ሂደት ፍትሃዊ እንዲሆን ያላቸውን እንደገና ደግሞ የተሳካ የህክምና ቡድኑ የተሳካ ስራ ሰርቶ እንዲመለስ የበኩላቸውን አስተዋጽኦ እያበረከቱ እንዳሉ እስካሁን ድረስ አንዳንድ ጊዜ የተዘጋጀላቸው ሰዎች ብቻ ሳይሆን በድንገተኛ የሚመጡትንም ገብተው ታክመው የዳኑም እንዳሉ ሲገልጹ ነበርና
እንዳልከው ነው እንግዲህ የበጎ ፈቃድ አገልግሎት በጎነት ነው። ስለዚህ በጎነት ደግሞ መመዘኛው ፍትሃዊነት ነው፣ በትክክል መስራት ነው። ስለዚህ አሁን ባለው ብዙ ሰው ነው እኔ እንኳን ከነሱ ጋር ባለኝ በትንሽ የአንድ ሳምንት ቆይታ ብዙ ሰው ወደ እኔ ይደውላል፣ ስልኬን ያፈላልጋል። የልብ ነገር በጣም ከባድ ነው ሲገልጹ እንደሰማሁት። የልብ ህመም ማለት በአንደኛ ደረጃ በገዳይነት የተቀመጠ ነው። ከዚያ ደግሞ በሕክምና ደረጃ ደግሞ እጅግ ውድ የሚባል ነው። ቀደም ሲል ያነሳሃት ህፃን በህይወት አሁን ያጣናት እናትና አባቷ ንብረታቸውን በሙሉ ሸጠው እንደነበር ሰምተናል፣ ግን አልተረፈችም፣ ሊደርሱላት አልቻሉም። ስለዚህ የዚህ አይነት ቤተሰብን የማዳን አንድ ሰው ሲታከም ሙሉ ቤተሰቡ ነው ታክሞ የሚድነው፣ ሙሉ ቤተሰብ ነው በኢኮኖሚ ራሱ ጸንቶ እንዲቆም የሚደረገውና እንዳልከው እንግዲህ በፍትሃዊነት ስራው እንደሚሰራ ተስፋ እናደርጋለን። እነዚህ በጎ ፈቃደኞች ግን በጣም ሊመሰገኑ ይገባል። ስራቸውን ነገራቸውን በሙሉ ጥለው እነሱ ኢትዮጵያውያኖቹ ብቻ ሳይሆኑ ሌሎቹም ከተለያየ አገር የመጡት በጎ ፈቃደኞች ልናመሰግናቸው እንፈልጋለን። በጣም እናመሰግናለን በእውነት። በጣም ጥሩ። ከተቻለና ጊዜና እድሉ ከተገኘ እነዚህን ሐኪሞች ፕሮጀክታቸውን ሲጨርሱ በቀጥታ ስርጭት እንግዳ ብናደርጋቸው መልካም ይመስለኛል። እኔም ደስ ይለኛል። እንሞክራለን እሱን ለማድረግ